ደመኞቼ ናችሁ። ሮዛ አብቅቶላታል። በእናቴ እርምሽን አውጪ። ምን አይነት ድንቅ ሴት ነሽ! እንግዳ ሰው ስለሆንኩ ይሆናል። እና መፍትሄው ምንድነው? በጣም ልምጣሽ አይዞሽ 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 ተፋሩ እንደዚህ እስኪ ሆነ ዘርጋቢ ታመሰግናለሁ። ምንም አይደለም እኔ አይዞሽ ተዘጋቢ እሺ ምን ነው አይ እንሽ ገሽቷት ነበር አይዞሽ ታንሽ እሺ ሉሊቴ ሄዋን አንቺ ጋር የሆነ ወረቀት አስቀምጣለች አይደል? ፈልጌው ለምን? ልጄን ማየት አለብኝ። ይኸውልህ እኔ በዚህ ሰዓት ከነሱ ጋር መሆን አለብኝ። ምን እየተከናወነ እንዳለ ራሱ አላውቅም። ስልክ መደወል አንችል፣ ለፖሊስ መናገር አንችል። እና መፍትሄው ምንድነው? እናታችን ከገበያ እስከምትመለስ የምንጠብቅ ህፃናቶች አይደለም። ብችል ሄጄ ሁለቱንም ይዤ እመጣለሁ። ካልሆነ ግን አንዳቸውን ይዤ መምጣት አለብኝ። ግን እኮ ያንተ እንቅስቃሴ ለሷ መጥፎ ሊሆን ይችላል። እኔ ጭንቅላቴ ይፈነዳ። በፍጹም ከዚህ በላይ መታገስ አልችልም። ትዕግስት ያልቋል። አይኔ በጨለመ ቁጥር አይምሮ የሚል ሄዋን የት ናት? አንተ እዚህ ብቻ ቁጭ ብለሃል። የት ናት? አንቺ ገነትን ገባሽ ሲል የትም ብትሄጂ ልከተልሽ ቃል ገብቼ ነው ማለት ነው። ነበር ሁላችንም ፈርተን ነበር። ግን እኮ ትተሽን ሄደሻል። ያንቺ እናት ቢሆን ይሄንን የሚያደርጉት በ4 ሚሊዮን 800 ሺህ ብር ሙሉ ክፍያ ሳር ቤት አፍሪካ ህብረት ጀርባ ወይም ቡልጋሪያ ላይ ባለ 1 መኝታ አፓርትመንት ለሽያጭ አቅርበንላችኋል። ቴምር ፕሮፐርቲዎች ነን። ቡልጋሪያ አልነጃሺ መስጂድ ፊት ለፊት ላይ ባለ 1 መኝታ አፓርትመንት በ4 ሚሊዮን 800 ሺህ ብር ሙሉ ክፍያ፣ ባለ 2 መኝታ አፓርትመንት በ7 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ አፓርትመንት ደግሞ በ10 ሚሊዮን ብር ሙሉ ክፍያ 100% የምትከፍሉ ከሆነ ታላቅ ቅናሽ አድርገንላችኋል። ይሄ ማለት ልብ በሉ 100% ለሚከፍል ሰው 30% ቅናሽ ማለት ነው። ትልቅ ቅናሽ ነው። የንግድ ሱቅ የምትፈልጉ ከሆነ ደግሞ እዛው ሳይት ላይ ከ3 ሚሊዮን 900 ሺህ ብር ሙሉ ክፍያ ጀምሮ ቅድመ ክፍያው ደግሞ ከ900 ሺህ ብር ጀምሮ የንግድ ሱቆችን ማግኘት ትችላላችሁ። ታዲያ ልብ በሉ ይሄ ዲስካውንት የወጣው ለጥቂት ቤቶች ብቻ ስለሆነ ለጥቂት ጊዜ ብቻ የሚቆይ ስለሆነ ከስር በምናስቀምጠው ስልክ ቁጥር ፈጥናችሁ በመደወል ተጠቃሚ ሁኑ። ቴምር ፕሮፐርቲስ የህልሞ ማረፊያ። እማዬ አንቺ ጋር ልደርስ አልቻልኩም። ቆሜ መራመድ ተስኖኛል። ጉዴ ነው። እጣ ፋንታችንን መገባታችንን ላረዳሽ ነበር፣ ግን ያለሽበት በጣም ራቀኝ። መጥቼ ተቃቅፈን እንድናለቅስ ፈልጌ ግን አቃተኝ። ተፈጥሮ ጊዜና ቦታ ሰውና እግዚአብሔር ሳይቀር ከኛ ተቃራኒ ቆመው ወድቀናል። እማ እኔ ግን ቃል ገባልሻለሁ የኛ መጨረሻ መውደቅ ሆኖ አይቀርም። የገፋንን ያለ ርህራሄ እንገፋለን፣ የጣሉንን ያለ ርህራሄ እንበቀላቸዋለን፣ የረገጡንን ከእግራችን ጫማ ስር እንደፈጥጣቸዋለን። እኔና አንቺ ጎን ለጎን ቆመን እጅ ለእጅ ከተያዝን ማንም ሊያስቆመን አይችልም። ማንም
ሁላችሁም ያደረጋችሁኝን አረሳም። ላደረሳችሁብኝም ግፍ ይቅራላችሁ። ከዚህ ሰዓት ጀምሮ ለእናንተ የበቀል ጽዋዬን እጠምቃለሁ። ሞታችሁን እስክትለምኑኝ ድረስ ያን ሞት አግታችኋለሁ። ይገርምሃል አየር መንገድ ሆኜ ዞር እያልኩኝ አንድ ነገር ስፈልግ ነበር። ምን ነበር ፈልግ? ምን ልፈልግ እችላለሁ? አንተ ነው እንዴ? እኔን ለምን? እንደወትሮ ውለታ የሚውልልኝ ወንድሜ እንዴት ነው የማልፈልገው? አታውቅኝ? ለምን እንደዚህ እንኳን አላውቅም። ፈሪ ሆንኩኝ ይመስለኛል። ለምን የምትፈራው? እኔ እንጃ። የሚገርምሽ ነገር ከወትሮ በተለየ አሁን ላይ ደግሞ በጣም ፈሪ ሆኛለሁ። ምንድን ነው የሚያስፈራ? ምናልባት ድጋሜ ማላገኝሽ መስሎ ስለተሰማኝ ይህንን ሚስጥር ለእኔ ብነግረኝስ? ምላሱን ውጦታል መሰለኝ። የሚያወራውን ነገር እኔም አልሰማሁትም። እንዴት ናችሁ? እንዴት ነህ? እየገባሁ ነው። በምስኪ አይ ማንቴሮ ግን ማብራሪያ ይፈልጋል። የምን ማብራሪያ? ቆይ እንዴት በዚህ ፍጥነት? መቼ ሄድኩ የኔ ፍቅር? ምን ዋጋ አለው? ልጄን ገና በዚህ ህፃንነቱ ስደተኛ አደረኩት። ሞግዚቷ ልጄን ይዛ ወደ ሌላ ቦታ እንድትሄድ ነገርኳት። ግን ምክንያቱን ማወቅ ፈልጋለሁ። ምን ነው ስለመጣው ደብሮሃል? የኔ ፍቅር እባክሽ እንደዚህ አይነት ቃላት አትናገሪ። እንደዚህ አይነት ቃላት ስትናገሪኝ በጣም ውስጥ ይጎዳል። ታናድደኛለህ እኮ። አጠያየቁን ካላውቅበት ይሆናል። ግን ደግሞ ታውቂኛለሽ፣ እኔ የሆነ ነገር መናገር ስፈልግ ቀጥታ ነው የምናገረው። ይሄን ደግሞ ከማንም በላይ አንቺ ትረጅኛለሽ ይመስለኝ ነበር እንጂ አታውቂኝም፣ አትረጅኝም ማለት ነው። አውቄሃለሁ ግን ሄዋኒ፣ አንቺ እኮ ማለት ልክ እንደ ነፍስ አባቴ ነሽ። በደሌንም ጽድቄንም ሁሉን ነገሬን የምናዘዝልሽ። ይሄ ሁሉ ሰበርሰካ የተፈጠረውን ነገር ለማወቅ ነው አይደል? ግን የምሬን ሄዋኒ፣ ማወቅ እፈልጋለሁ። እሺ እኔ ደረቅ። እሺ ልስማሽ የኔ ሙጥ ነዋ። እሺ በቃ ና come on። መጀመሪያ የተነጋገርነው ቦሌ አየር ማረፊያ ሰው ይዞ መጥቶ እንዲሰጠኝ ነበር። የኔ ስራ እቃውን ተቀብዬ መጫኑን ማረጋገጥ ነበረ። እዛ እቃ ውስጥ ምን አለ፣ ማን ይቀበለኛል፣ ይሄን አላውቅም። እሺ ልክ አየር መንገድ እንደደረስኩኝ የበረራ ቁጥሬን ቀይሬ ወደ አቡጃ እንደሄድ ተነገረኝ። እኔም የተሰጠኝን ትዕዛዝ ተቀብዬ ወደ ናይጄሪያ ጉዞዬን ቀጠልኩ። ቆይ ለምንድን ነው ሀሳባቸውን የቀየሩት? እዚህ ቁጥጥሩ ኃይለኛ ስለሆነባቸው ያው ናይጄሪያ አቡጃ ላይ እንቅስቃሴ በጣም ከባድ ስለሆነ እዛ እንድጨርስ አደረጉ። እና ከዛስ? የሚገርም ነው ዴቭ፣ ታምሩ የተፈጠረው እዛ ስደርስ ነው። ስለኔ አትጨነቂ ማይ፣ ያንቺ ደስታ እኔን ያበረታኛል። ደግሞ አባዬም ነፍስ የሚያርቀው እኔ ስኬታማ ስሆን ነው። አረ ችግር የለም። ደግሞ ገንዘብ እንኳን ቢያስፈልገኝ ልጆችን አስጠንቼ ያገኛለሁ። በቃ እሺ ብቻ ካልጨረሽ እኔ ልወጣልሽ እችላለሁ። እሺ አረ ጨርሻለሁ። እሺ ምንድን ነው የሆንከው? ወጣ ልል አስቤ ነበር። ግራ ተጋብተሃል እኮ። የምርሽን ነው? ያስታውቅብኛል? ታውቀዋል፣ ግን የሆነ እንግዳ ስሜት እያየሁብህ ነው።
እንግዳ ሰው ስለሆንኩ ይሆናል። ከዚህ ምድር ላይ የተገኘ እንጂ ከሌላ ፕላኔት ላይ የመጣ ፍጡር አይደለም። አሁን ላይ ራሴን እንደዛ እየጠረጠርኩት ነው። ሔዋን ከመጣች ጀምሮ ተረብሻ እያየሁ ነው። ማ እኔ ነኝ? የሆነ ድብልቅልቅ ያለ ስሜት ላይ ያለ ትመስላለህ። ሉሊትዬ አላውቅም፣ ልትታዘቢኝ ትችያለሽ። ግን ደግሞ አይኔን ጨፍኜ ሳስብ የሆነ አሳፋሪ ነገር ነው የሚሰማኝ። ምንድነው እሱ? ይኸውልሽ ሉሊት እኮ ነኝ። የሚሰማህን ነገር በግልጽ ንገረኝ። ሔዋን ባትመለስ ይሻለኝ ነበር። ምን? እኔ እዚህ ተቀምጬ እሷ የሌላ ሰው ሆና ባላያት ብዬ አስባለሁ። አላውቅም፣ ውስጤ የሆነ የተቀበረ ነገር አለ። ድንገት ደግሞ የሚፈነዳ ነው የሚመስለኝ። እኔ እንጃ፣ በቃ ምን አለ ባላያት ምናምን ብዬ አስባለሁ። እሷ ጋር ያለውን ስሜት ታውቀዋለህ? አዎ። ለአንተ ቦታ ያላት ይመስላል? ዴቭን ነው የምትወደው። አስተውይ ሉሊት፣ እኔና አንቺ እያወራን ያለነው ስለ አንድ ተራ ወንድ አይደለም። ስለ ጠንካራ፣ ስለ ደጉ፣ ስለ አስተዋዩና ስለ ጀግናው ዴቭ ነው የምናወራው። ለዘመናት ልቧን የማርከውና የልጁ አባት ስለሆነው ማለት ነው። ታዲያ ምን እያሰብክ ነው? ከሷም ሆነ ከፍቅሯ እኔን ያሸነፈኝ ዴቭ ነው። እሱ ባይሆንብኝ ኖሮ ሔዋን የኔ ትሆን ነበር፣ የኔ ብቻ። ከዚህ ውስብስብ ችግር ውስጥ እንዴት እንደወጣሽ ለማወቅ በጣም ጓጉቻለሁ። አቡጃ እንደደረስኩኝ መረጃ ደረሰኝ። ምን የሚል? አለቃዬ ከነግብረ አበሮቹ በፖሊስ ኃይል እንደተደመሰሱ መረጃ ደረሰኝ። የምርሽን ነው? ሚሽኑን የተቀበልኩትኝ አሳካዋለሁ አደርገዋለሁ ብዬ አልነበረም። ያው ለነሱ ስታዘዝላቸው ልጄን በህይወት አቆየዋለሁ ብዬ አስቤ ነበር። ታውቃለህ፣ መታዘዝም አለመታዘዝም ከልጄ እንደሚነጥለኝ 100% እርግጠኛ ነበርኩ። ለምን? ለነሱ እየሰራሽ? አዎ ለነሱ እየሰራው። ባልታዘዝ ህይወቱን አጣዋለሁ። ብታዘዝ ደግሞ ድብብቆሽ ያቆምና ምናልባት አንድ ቀን በፖሊስ ቁጥጥር ስር ውላለሁ እና መቼም ልጄን አላየውም። አጋጣሚው ግን ከሁሉም ነገር ሰወረሽና የራሱን መንገድ አዘጋጀልሽ። አዎ እኔም ቢሆን በራሴም በሰውም ተስፋ ቆርጬ እሱን መንገድ ነበር ስጠብቅ የነበረው። አላሳፈረሽም? ምንድነው? ቤቢን የጻፈልህ በእነዚያ በትንንሽ እጆቹ አባቴ ብሎ የሚጽፍ ልጅ ነው የሰጠው። ታውቃለህ ዴቭ፣ የዛን ጊዜ ለመጨረሻ ጊዜ ካንተ ጋር ካደርኩ በኋላ በሳምንቱ ስኮላሪ መጣ እና ከሄድኩኝ በኋላ ወደዛ ቴክኖሎጂ ዶን ታፍሼ ከገባው በኋላ ማርገዜን አወቅኩ። ማርገዜን ሳውቅ በጣም ነበር ደስ ያለኝ። ማለት በቃ አጠገቤ ያለህ ነበር የሚመስለኝ። የሚገርመኝ ምን እንደሆነ ታውቃለህ? ልጄ ውስጥ ሁሌ ነበር ማይ። ቆይ አንቺ ግን ምን አይነት ድንቅ ሴት ነሽ! አለት ይሁንኩ ሴት ነኝ። ከዛም በላይ የኔ ፍቅር፣ እኔ ግን ከታሰሩት ሴቶች መሃል ብቸኛው አርጉዝ አልነበርኩም። እና ሌሎችም ነፍሰ ጡሮች ነበሩ እያልሽኝ ነው? በአጃቢዎች ብከበብም የወለድኩት ግን እኔ ብቻ ነኝ። ማለት እነሱስ? ታውቃለህ፣ ስሜት አልባ በሆኑ ሰዎች ነበር የተከበብኩት። እንደ ማሽን እንሰራለን። እረፍት የሚባል ነገር አናውቅም። እንሰራለን፣ እንደክማለን። ልናርፍ ስንል ደግሞ አሁንም ድጋሚ እንሰራለን። አይዟችሁ፣ በርቱ፣ ይሄም ቀን ያልፋል። ይሄንን አልፋችሁ ነገ ደግሞ ከምትወዱት ሰው ጋር ትኖራላችሁ፣ አብራችሁ ትሆናላችሁ ብሎ አንድም የተስፋ ቃል እንኳን የሚሰጠን ሰው አልነበረ። የህይወት ትርጉሙ አይገባህም። ለምን እንደምትኖር አታውቅም። የህይወት ጣዕሙ ይጠፋሃል። በቃ ሁሉ ነገር ጨለማ፣ ሁሉም ነገር ድፍን ያለ። ግን እንደዚህ ግራ በተጋባህበት ሰዓት ሰይጣን አንድ መደራደሪያውን ይዞ ብቅ ይላል። ከዚህ ሁሉ ስቃይ ራስህን ብታጠፋ ነፍስህም ስጋህም ነፃ እንደሆነ ይነግርሃል። አልገባኝም። አብዛኞቻቸው ይህንን ፈተና ማለፍ አልቻሉም። በዚህ በከባድ ተስፋ መቁረጥ ውስጥ ሆኖ የሰይጣንን ድርድር ተቀብለው ራሳቸውን አጠፉ። ስለምወደህ ላንተ ለልጄ
ማለፍ የማይቻለውና በጣም ከባዱ ነገር አለፍኩት። ምንድነው? ሔዋን ለምንድነው የምትበረከከው? ላከብርሽ። እንዴ እና ተንበርከከው ምን ተከብረኝ? ሔዋን ብንጠፍልሽም ግድ የለኝም። ለአንቺ ለጀግንነትሽ፣ ለታማኝነትሽ፣ ለእናትነትሽ ሲያንስሽ ማየ ሮዛ አንቺ ልጅ ግን አለሽ? የት ሄዳለሁ ብለሽ ነው? ስልክሽን ብደውል አይሰራም። ሌባ ወስዶብኛል ባክሽ። አሁንም የሆነች ትንሽ ስልክ ይዤ ነው። አይ እኔ ልጅ አንቺ ለምንድን ነበር የደወልሽው? ምን አይነት አነጋገር ነው? ለምን ደወልሽ ማለት? ያለሁት የገዛ ቤቴ ወይም የእናቴ ቤት እኮ አይደለም፣ ሆስፒታል እንጂ። እዛ መሆኑ ሳይሻልሽ አይቀርም። አሁን እኔም ልጅ ወለድኩላለሁ። የኔ ልጅነት የሚያስከዳ ደግሞ ምን አገኘሽ? አንቺ ያለሽ የሚያነሳኝ የሚያስተኛኝ አስተማሚ አጥቼ በጉልበቴና በደረቴ እየተንፋቀኩ መታጠቢያ ቤት ልሂድ? ወድጄ መስሎሽ ነው? ከኔ የሚበልጥብሽ ምን አገኘሽ? ምን አለ? ከመች ትመጭልኝ ይሆን ብዬ በሩን እያየው ነው ያልኩት። አሁን አንቺ አለሽ ከምን የለችም ብቻዬን ነኝ ማለት አይሻለኝም ነበር? እንግዲህ ማለት ትችያለሽ። እኔማ ሲጨንቀኝ ዳዊት ጋር ደውዬ። ምን? አንቺ ዳዊት ጋር ደወልሽለት? ትንፋሽሽ ሲርቀኝ ድምጽሽ ሲጠፋብኝ ምን ላድርግ? እንጂ እና ታዲያ ያው ውሻ ጋር መደወል ነበረብሽ? ተይ ልጄ፣ ትናንት እሱ ባይደርስልኝ ኖሮ ይሄን የማየ ብለሽ የምታወሪያት ሴት የለችም ነው ማለት። ለምን? አሞኝ በጭንቆኝ ከፋርማሲ አንድ መድኃኒት የሚገዛልኝ አጥቼ አይደለም እንዴ ዳዊት መጥቶ ከሞት የታደገኝ። በእናቴ እርምሽን አውጪ። እርምሽን? አዎ ማየ፣ ትላንት ከሞት የታደገች ልጅ ዛሬ ደግሞ ለሞት አሳልፎ ሰጥቶሻል። የምን ማማረት ነው ይሄ ደግሞ? እማዬ ዳዊት እንደቃ ከቤት አውጥቶ ጥሎናል። አልገባኝም። አንቺ ምን አለብሽ? እጂ ወዲያ ተናገሪ፣ እንደው ተናገሪ። እዚህ አትዘላብጂብኝ። ዳዊት አባሮኛል እያልኩሽ ነው። ምን አልሽ? ይሄው ከሆስፒታል ስትወጪ የምታፊበትን ቤት ለማስተካከል ደፋ ቀና እያልኩኝ ነው። እማዬ ሄሎ፣ ሰማሻል? ደርሰሽ ስሜታዊ ካልሆንክ የምትይው ነገር አለ። አንቺስ እድሜሽን አገባደሽ ነው። እኔ ያለው እንጂ እድሜ ልኬን እንደዚህ እያከብኩ እንደኖር የተፈረደብኝ። እሷ ጋር ያለውን ስሜት ታውቀዋለህ? አዎ። ለአንተ ቦታ ያላት ይመስላል። ዴቭን ነው የምትወደው። አስተውይ ሉሊት፣ እኔና አንቺ እያወራን ያለነው ስለ አንድ ተራ ወንድ አይደለም። ስለ ጠንካራ፣ ስለ ደጉ፣ ስለ አስተዋዩና ስለ ጀግናው ዴቭ ነው የምናወራው። ለዘመናት ልቧን የማርከውና የልጁ አባት ስለሆነው ማለት ነው።
ሁሉም ነገር ከባድ ነው። ተስፋ የለህም፣ ግን ተስፋ ቆርጥ። የማይመጣን ሰው መጠበቅ ስሜቱ ምንድነው? የሚፈልጉትን አለማግኘት፣ አፍቅሮ አለመፈቀርስ ምን አይነት ስሜት ነው ያለው? አንድ የሚገባኝ ነገር ቢኖር ባንቴሮ በትልቅ ህመም ውስጥ ማለፉ ነው። ከዚህ ሁሉ መታመም የምትፈውሰው መድኃኒቱ ሔዋን ነች። ግን እሷ መድኃኒት የሆነውን ልቧን አርቃ ወንድሜ ልብ ውስጥ ቀብረዋለች። አልወደድም ብሎ ያስባል፣ ግን እውነቱ ሌላ ነው። እዚህ ቤት ውስጥ እኮ ያለነው ስለምንዋደድ ነው። አንድ ነገር ጠይቀህ ነበር ባንቴሮ። ወይ አናገርሽኝ እንዴ? አልሰማኸኝ? እማች ምንድነው እንደዚህ ፍዝዝ ያልከው? ንቃትህን ምንድነው የወሰደብህ? እኔ ሳውቅህ ከዱር አውሬ የፈጠነ ንቅት ያልክ ነበርክ። ምን ነው? ሁሉም ሰው እኮ ደካማ የሆነበት አንድ ነገር አለ። ያንተ ድክመት ምንድነው? ጉልበቴን የምታበረከርኪው አንደበቴን የምታስሪው አንቺ ነሽ ልበላት? የምትፈትኝኝ በፈተናውም የምወድቅልሽ አንቺ ነሽ ልበላት? እሺ በቃ ተውኩት፣ ይቅር። ይሻላል። እኔ የምልህ ባንቴሮ፣ ሰሞኑን ሮዛን እያየኋት አይደለም? እናትዬ አልተሻላቸውም እንዴ? እስካሁን ከሆስፒታል አልወጡም። እንዴት? ህክምናቸውን ጨርሰው የለ እንዴ? በሚጠበቀው ልክ አላገገሙም ነው ያሉት። ለዛ ነው የጠፋችሁ? አይ ያ ብቻ አይደለም ምክንያቱ። ማለት ሌላ ምክንያት አላት? አላት። ዴቭ ከቤት እንድትወጣ አድርጓል። የምርህን ነው? ቆይ እና ሮዛ እሺ ብላ ወጣች? ምንም ምርጫ አልነበራት። እኔ እንደዚህ በቀላሉ የሚያልቅ መስሎ አልታየኝም። ይህ እንዲሆን ዴቭ ቁማሩን በደንብ ነበር የተጫወተው እና ሮዛ አብቅቶላታል። ወይኔ ሮዛ፣ ከስራ ቀን እንኳን አንድ ስራ ልጣ። ሰው እንዴት አስተናጋጅነት እንኳን መቀጠር ያቀተዋል? እደውልልሻለሁ ያሉኝ እስካሁን አልደወሉልኝም። ቆይ ምንድነው የሚሻለኝ? መጨረሻ እንደዚህ መንከራተት ሊሆን ነው እንዴ? ወይኔ ሮዛ፣ መጨረሻ ለኔ አይገባኝም ነበር። እንደዚህ ለሁሉ ላደረጋችሁኝ ሰዎች ደግሞ ለእያንዳንዳችሁ ነው ዋጋው እንድትከፍሉ ማደርጋችሁ። እያንዳንዳችሁን ቆጥሬ አንድ በአንድ ነው ማስከፍላችሁ። ሄሎ፣ ሮዛ ነኝ። እማዬ ምን ሆነች? ወይኔ ወደ ምጠላውና ሁሉ ነገሬን ወደ ተነጠቅኩበት እስር ቤት የገባሁት በሮዛ ምክንያት ነው። ይገባኛል እኮ ግን አቤት። አመልክቼ ነበር። እችላለሁ። እችላለሁ። እሺ፣ አመሰግናለሁ። ስራ ልጀምር ነው እንዴ? አይሻልም? ለስራ መኪና ልከራይ ነው። እናንተ እንድትይዘው ፈልጋለሁ። ይቅርታ፣ አልችልም። እንዴ ለምን? መንጃ ፈቃድ አለ አይደል እንዴ? በዛ ላይ የከተማውን መውጫ መግቢያ ታውቀዋለህ። ዮሐን፣ በጣም ይቅርታ አድርጊልኝ። እኔ አሁን የተዋወልኩትን ውል ማቋረጥ አልፈልግም። ከአንቺ ራሴን በማራቅ ጤናዬን መጠበቅ ይሻለኛል። ኦኬ። አይ
ይቅርታ። ነቃ ማለት እንጂ አረፍ በላ። ምን ነው ሮዛ ምን ሆነች? ሮዛ ዴቭ ሮዛ ምን ሆነች እንዴ? የሮዛ እናት አርፈዋል። መቼ? እያከከሙ ነው አላልክም እንዴ? ዛሬ ነው ያረፉት? ለማንኛውም ቀብር በኋላ ነው። የሮዛ ደግሞ አጠገቧ ማንም ሰው የለም። መቅበር ከፈለጋችሁ አብረን መሄድ እንችላለን። ቶሎ ገባች። እኔ የምልሽ እዚህ ድረስ ከሸኘሽኝ አይበቃም? አትገቢም? እኔማ አብረኝ ብትቆይ ነበር ደስ የሚለኝ። ኦኬ ነው። በእኔ ምን ያህል ተስፋ እንደቆረጥ ካውቃለሁ። በአንቺ ተስፋ ከመቁረጤ በላይ አንቺ ላይ ተስፋ ማድረግ ነበር ያብሽቀኝ። ገርማችሁኛል። ለምን? ልክ ራሳችሁን እንደ ጻድቅ ቆጥራችሁ የእናቴ ቀብር ላይ በመገኘታችሁ። የሚሞትን ሰው መሸኘት እኮ ሰብአዊ ግዴታችን ነው። ካልሆነማ አንቺም እኮ መቃብር ላይ ብቻሽን ነበር የምትቆም። ካስመሳይ ሰዎች ጎን ከመቆም ብቻዬን አፈር ባለብሳት ይሻለኝ ነበር። በእርግጥ በዚህ ልክ ካንቺ ምስጋና ባልጠብቅም ይሄን ያህል ትሰድብኛለሽ ብዬ አስቤ አላውቅም ነበር። ሮዛ አሁን ገና ነው ስህተት እንደሰራው አይታወቅም። አዎ ስህተት ነው። እናቴ ስሸኝ ብቻ ከጎኔ በመቆማችሁ እሷ ላይ ያደረጋችሁትን ነገር የምረሳላችሁ ከመሰላችሁ በጣም ተሳስታችሁ። አንቺ ልጅ ያምሻል እንዴ? ጤነኛ ነሽ? ከእናቴ ገዳዮች ጋር በመቆሜ እንዴት አላብድም? የእናቴን ገዳይ ነው ያልሽው? አዎ ደመኞቼ ናችሁ። ቤቷንና ክብሯን እንዳጣች ስነግራት ነበር እንደዛ ሆናብኝ የሞተችው። እናንተ ደግሞ በጭካኔ ሁሉንም ነገር ያሳጣችሁኝ ሰዎች ናችሁ። አትቀልጂ እባክሽ። እናትሽ የሞተችው አንቺ መገኘት ባለብሽ ሰዓትና ቦታ ባለመገኘትሽ ማለት። ዴቭ እንደዚህ አይነት አስቀያሚ ችግር ውስጥ ገብቶ እንኳን አንቺና እናትሽን ከመርዳት በፍጹም ወደ ኋላ አላለም። ሁልጊዜ ከጎንሽ ነበር። ማንኛውም ሰው ሊያደርግ የማይችለውን ነገር ነው ሲያደርግልሽ የነበረው። ያንቺ ክፋት ግን እናትሽን ከጎንሽ ነጠቀሽ። ባንቴሮ እናትሽ የሚደግፋቸው ሰው ያስፈልጋቸው ነበር። ወደ መታጠቢያ ቤት ሲሄዱ ደግፎ የሚወስዳቸው ልጅ ያስፈልጋቸው ነበር። የሚበሉት አጥተው የሚደግፋቸው አጥተው አይዟችሁ አለሁላችሁ የሚል ልጅ አጥተው ነበር። ትሰምኛለሽ? መታጠቢያ ቤት ሲወድቁ ይሄኔ ስምሽን ሺህ ጊዜ ሲጠሩ ነበር። ዋክን ባንቴሮ፣ እናትሽ እንዲሞቱ ትፈልጊ ነበር። እውነቱን አትካጂ። እናትሽ የሞቱት ልጅ አጥተው ነው። ከጎናቸው የሚቆም አለሁላችሁ የሚል ልጅ አጥተው። በቃ እሺ። ትሰምኛለሽ? እናትሽ ባንቺ ምክንያት የሞተችው። በ4 ሚሊዮን 800 ሺህ ብር ሙሉ ክፍያ ሳር ቤት አፍሪካ ህብረት ጀርባ ወይም ቡልጋሪያ ላይ ባለ አንድ መኝታ አፓርትመንት ለሽያጭ አቅርበንላችኋል። ቴምር ፕሮፐርቲዎች ነን። ቡልጋሪያ አልነጃሺ መስጂድ ፊት ለፊት ላይ ባለ አንድ መኝታ አፓርትመንት በ4 ሚሊዮን 800 ሺህ ብር ሙሉ ክፍያ፣ ባለ 2 መኝታ አፓርትመንት በ7 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ አፓርትመንት ደግሞ በ10 ሚሊዮን ብር ሙሉ ክፍያ 100% የምትከፍሉ ከሆነ ታላቅ ቅናሽ አድርገንላችኋል። ይሄ ማለት ልብ በሉ 100% ለሚከፍል ሰው 30% ቅናሽ ማለት ነው። ትልቅ ቅናሽ ነው። የንግድ ሱቅ የምትፈልጉ ከሆነ ደግሞ እዛው ሳይት ላይ ከ3 ሚሊዮን 900 ሺህ ብር ሙሉ ክፍያ ጀምሮ ቅድመ ክፍያው ደግሞ ከ900 ሺህ ብር ጀምሮ የንግድ ሱቆችን ማግኘት ትችላላችሁ። ታዲያ ልብ በሉ
ይሄ ዲስካውንት የወጣው ለጥቂት ቤቶች ብቻ ስለሆነ ለጥቂት ጊዜ ብቻ የሚቆይ ስለሆነ ከስር በምናስቀምጠው ስልክ ቁጥር ፈጥናችሁ በመደወል ተጠቃሚ ሁኑ። ቴምር ፕሮፐርቲስ የህልሞ ማረፊያ። በዚህ ልክ ደስ ይላል ግን አላሰብኩም ነበር። እንዴት አታስቢም? አስበሽዋል? ልጄ አባዬ አባ ሲለኝ አውቃለሁ፣ ግን ደግሞ አባቱን ማግኘት ፈልግ ነበር ሁሌ። ግን አያናግረኝም ብዬ በጣም ፈርቼ ነበር። እንዴት ነው ማያናግረህ? ቢያንስ እናቱ ስለሱ እንደምታስብ ያውቃል። ሁሌ የልጇን አባት እንደምታልም ያውቃል። በዛ ላይ ደግሞ አስተዋይ ልጅ ነው ያለኝ። ገና ሳልናገር ፊቴን አይቶ የሆንኩትን ነገር የሚረዳ ልጅ ነው ያለኝ። ሁሉ ነገር እንደነገር ነው ታውቃለህ። ትምህርት ቤት ደህና ውጤት እንኳን አግኝቶ ሲመጣ ማሚ አባዬ ይሄንን በይነው ደስተኛ ነበር አለ። ኮራብኝ ነበር አይደል? እኔ ትንሽ እንደናፈቀኝ የምሬ ነው። በጣም ነው የማመሰግነው። ልጅ የእናቱ ልጅ ነው። እውነትም የእናቱ ልጅ ወገኛ ባቴሮ ሰላም ነገስታቱ እንደዚህ በከበረ ቁጭ ብለዋል። ሎሌው ግን እየተገራገርኩኝ ነው። ግን ምንድነው መንገራገርም ያው እናንተ ልብስ ነው የምወድቀው። ባቴሩ በሰላም ነው? ኧረ በሰላም ነው። እናንተ ለእኔ ያደረጋችሁትን ብቻ ነው ታውቁት አይደለ? እኔ ግን ያሳጣችሁኝንም ጭምር ነው እኔ የማስበው።